ታሪክ እሺ፣ ቁም ነገር አስተማሪ ታሪክ አለኝ ብለሽ ጽፈሽ ነበር የገባሽው ማሬ። ሰላም ሀቡዬ፣ እንዴት ነሽ? አለን ማሪ፣ ሰላም ነው አልሐምዱሊላህ ደህና ነኝ። እንደ ቲክቶክ ላይ ብላ ገብቼ አላውቅም። ያው በሰበብ ድፍረት የሚሆነኛል የህይወት ታሪኬን አንዳንድ ጊዜ የሚያዳምጥም ሲገኝ እስኪ ልሞክር ማለት ነው። ራስ ማነቃቂያ ነው አንዳንድ ጊዜ ህይወት ታሪክ ሲወራ። ትክክል እና ንግግርም ትለማመድበታለሽ። ነገ ትልቅ መድረክ ላይ ወጥተሽ ንግግር ልታደርጊ ይችላል። ስለዚህ መለማመጃ መድረክ አንዳንድ ጊዜ አሁን እንደዛ ነው። ከሰው ጋር ሲገናኙ እንደዚህ በሚወራ ሰዓት ራስን ማፍታታት ነው ብዬ ነው ኢንሻአላህ። ከመጀመሪያው የህይወት ታሪኬ በቃ ከቤተሰቦች ጀምሬ ሳወራሽ ያደግነው አያት ጋር ነው ማለት ነው። ቆይ እንዴት እንደሚጀመር ከርቶኝ ነው ይቅርታል። እንደሚጀመር ላስረዳሽ። ለምሳሌ እኔ ከሊት እባላለሁ። ትክክለኛ ስምሽን መግለጽ ካልፈለግሽ የሆነ ስም ፈጥረሽ እኔ ከሊት እባላለሁ፣ እዚህ አካባቢ ተወልጄ አደግኩኝ፣ ከዛ እስከ ስንተኛ ትምህርት እንደተማርሽ እንደዛ ያለስ ስቲኩ እንደዛ ይቀጥል። እሺ፣ እኔ ስሜን ባልናገርም በዚህ በቲክቶክ ስሜ ቁም ነገር እባላለሁ። ያደግኩት ወሎ ነው። እኔ በቃ ከህፃንነት ጀምሬ እናቴ ከወላጅ ከአባት ጋር ከእናቷ በእናትያ ነው እናቴ ያደገችው። አባታችን በእናትያ ማለት እናትሽ ሀያቷ ናት ያሳደገቻት ነው? እናቴ መጀመሪያ አባቴ ሁለት ሚስቶች ነበሩት። አንድ ወላድ ናት፣ አንዷ መሀን ናት። እናቴ የእናቴ እናት ወላዲቱ በጣም ክፉ ነበረች። ይሁን ኃይለኛ ክፋት ሳይሆን በጣም ኃይለኛ ናት ምናምን እና መሀኒቱ ደግሞ በጣም ጥሩ ናት። ከዛ የእናቴ አባት ወደ መሀኒቱ ነበር የሚያደላው ማለት ነው። ያቺ ወላራን ለመውለዷ ወላዲቱ ማለት ያንቺን እናት የወለደቻት ናት። መሀኒቱ ደግሞ የእናትሽን ማትወላት የእናትሽ እንጀራ ናት። ትክክል እንደሱ። ከዛ መጨረሻ ላይ ያቺ ወላዲቱን እየተወ መሀኒቱ ጋር ሆነ። በቃ በማንኛውም ነገር ሙያ ያላት ምናምን በጣም ጥሩ ናት። ከክርስትና ወደዚህኛው ሃይማኖት ገብታ ይሁን በቃ ከቤተሰቦቿ ርቃ ራስ በጣም የዋህ ናት እና ያችን እያገለለች ማድረግ ሲጀምር ቤተሰብ እየመከረ ምናምን ያችን ወላዲቱን ከሷን እየወደደ አንቺ ሙያ የለሽ እንደዚህ እያደረገሽ እና የእናቴን እናት እንትን ይመክሯታል። ከዛ ልጅቱን ህፃን ሆና እናቴ በአመት ከ6 ወሯ ነው ትታባት ትሄዳለች ማለት ነው። ያቺ መሀኒቱ ደግሞ ልጅ ስለማትወልድ ታሳድጋታለች። እናትሽ በጣም ጥሩ ናት። ከዛ ያቺ በዛው አባቴ ፈታት። ድሮም በቃ ያችን ካገባ ወዲህ መጀመሪያው ወላዲቱን ስለተዋት አገባት። ከዛ በቃ ጥሩ ህይወት ነው። የገጠር ሀብታም አለ አይደለ? በገጠር የምትይው በቃ ሁሉ ነገር የተሟላ ገበሬ ናቸው። በገበሬ ነው የሚያሳርሱት ምናምን የገጠር ሀብታም ናቸው። ከዛ እናቴን ልክ በአምስተኛ ክፍል ስትማር ይድሯታል ማለት ነው። የኛን ወላጅ አባት የሆነውን ይድሯታል። ከዛ እናቴም ደግሞ በጣም ኃይለኛ ናት። የሆነ ኃይለኛ ትልቅ አንዳንድ ጊዜ ባያት ያደ የሆነ በቃ ከዚህ ተቀባብላ ያደጓት ስለሆነች በቃ ኃይለኛ ናት ምናምን። ከዛ ተለየ። አሁን ተዳሯት በኋላ እኔ ተወለድኩኝ። ወዲያው በ18 አመቷ ነው እኔን ወለደች። ከዛ አሁን እኔ እንድትወለድኩኝ ደግሞ መልሳ ከአባቴ ጋር ትጣላለች። እናቴም ልክ እንደ እናቷ ኃይለኛ ናት። ከባሏ ጋር ትጣላና ተፋታለች። ከዛ አባታችን ጋር ተፋታ መልሳ ደግሞ አሁንም ያስታርቋታል። አስታረቋት መልሳ ደግሞ ተለየች። አሁን ግን እኔ የት ሆንኩኝ? እንደ እሷን እና ያሳደገቻት እናትያ ጋር እኔም ደግሞ ተነጠልኩኝ። 1 አመት ሲሆነኝ ማለት ነው። ወዳው ተለየች። ደግሞ አሁንም እና እዛ ተነጠልኩኝ። ከዛች ምርጥ ናት አሳምራ አሳደገች። አሁን ደግሞ መልሳ ተኛ አባት ጋር ደግሞ መልሳ ታረቀች። ከዛ ደግሞ ስትታረቅ መልሶ የኔ አመት ከምናምን ሲሆነኝ ወንድሜ ተወለደና አባታችን አንዳንድ ጊዜ የሆነ በጣም ኃይለኛ ነው። ኃይለኛ ስልሽ የሆነ በስራ በምን ጎበዝ ነው፣ ግን የሆነ የሰውን ነገር በቃ ትዳርሽ አንቺ መጥፎ ነው፣ አንቺ እንደዚህ ነው፣ አንቺ በቃ ይሄ ነው ካላት እናቴ ትከተላለች። እሱ ምርት ነው ይዛ የምትሄድ። ይሄ ትዳርሽ አይሆንም ካላት እሺ ብላ ነው የምትከተለው። እና አሁንም ከዛ ከኛ አባት ጋር ያለያየታል። ይሄ ገበሬ ነው፣ እርሻ ማረስ አያውቅም፣ እንደዚህ ማድረግ ድሃ ነው ምናምን እያለ አፋታት። እሱ ወዶ ድሮ እሱ አፋታት ማለት ነው። ከዛ በኋላ ተለያየች። ሁለታችን በእናቴ በዛች በወላዱ በመሃኒቱ ስናድግ
በጣም ጥሩ ናቸው ለእኛ የልጅ ልጅ ስለሆን ያው እና መሀኒቱም በቃ ልገልጻት አልችልም። የዋህ ናት በቃ። ከዛ እኔ በጣም ትምህርቴ ጎበዝ ነኝ። 12ኛ ክፍል ደረስኩ። 11ኛ ክፍል ድረስ እስከመሆን ድረስ አስተማሩኝ። አንዲት ቀን በቃ ትዳር ምናምን የሚባለው ነገር አይወድም። በቃ በስነ ስርዓት ነው ያስተማሩት። ትንሽ ወንድሜ እስከ 5 ምናምን እየተማረ አሁን ቤት ውስጥ ገበሬ ምናምን ልጅ ስላለላቸው ብዙም አላስተማሩትም። እኔን ግን በጣም አስተማሩኝ። 11ኛ ክፍል ስደርስ ከባልተቤቴ ጋር ተዋወቅን ማለት ነው። ጓደኛዬ ጋር 11ኛ ክፍል ስደርስ ተዋወቅኩኝና እሱ በፊት እጮኛ ነበረችው። ከዛ እንዴት ተዋወቃችሁ? እንዴት መንገድ ላይ ነው? ምግብ ቤት ነው? አዎ ልነግርሽ ነው። ያው ትንሽ እንዴት እንደሚወራ ስለምሰማ እየተከተልኩ ስለምትነግሪኝ ከዛ በኋላ እናቴ እንዳልኩሽ ከዛ ተፋታች። ሁለቱም ወንድሜ እንደተወለድን እኔም ወንድሜ እንደተወለድን ተፋታች። ሌላ ግብታለች አሁንም ማለት ነው ሌላ ግብታለች። ከዛ እኛ ግን አያት ጋር ካደግን በኋላ ከ11ኛ ክፍል እየተማርኩኝ 2012 ላይ 11ኛ ክፍል እየተማርኩኝ ከጓደኛዬ ጋር ተዋወቅን። ረመዳን ነው ለኢድ መስጂድ ሄደን ሶላት ሰግደን ስንመጣ ደረሳ ነው ተገናኘን ማለት ነው። ከዛ እኔ 4 ጓደኛሞች ነን። አንድ ከ4 ሴት ጓደኞች እነሱ ደግሞ 2 ናቸው። ከመስጂድ ሰግደን ስንመጣ ተገናኘን። ከዛ ከነዛ ከጓደኞች ጋር ስለምተዋወቅ ሰላም አለኝ ምናምንና ተዋወቅን። ከዛ ስልክ ምናምን ስጪ ሲለኝ ሰጠሁት ወዲያው ማለት ነው። ማለት የሆነ ደረሳ ነው ምናምን የሆነ በቃ ህባቡ ደስ ይላል። ከዛ ሰጠሁት ቁጥሬንና የሆነ እሱ ለካ እጮኛ ስላለው ቶሎ አልደወለም። እኔ ለመገመት ነበር ቁጥሬ ሰጠኝ ማለት ነው። ቁጥሩን አንቺ ያለኝ እሱ እጮኛ ስለነበር ከዛ ሰጠሁት። ከዛ ከሰጠሁት በኋላ አልደወለም ቶሎ እየቆየ ምናምን እንደዛ ነው የሚደውለው። እኔም ደግሞ ሰፋ አላልኩም ስደውል ምናምን እለዋለሁ። ከዛ ተዋወቅን። እየገፋን መጣን በማውራትና ቤተሰቦቹን እንደዚህ እኔ ሌላ ወድጃለሁና እጮኛዬ ጋር ያለውን ነገር አቋርጡልኝ እኔ ሌላ ማግባት ነው የምፈልገው ብሎ ይላቸዋል ከሱ ቤተሰብ። እኔ ግን እጮኛ መኖሩን እስከዚህ ድረስም አልነገረኝም። ራሱን የጨረሰው መጀመሪያ ከቤተሰቡ ጋር እኔ ምንም እንደሌለ ሆኖ ነው የሚያወራኝ። ከዛ ያችን ልጅ በጣም የሚወዳት ናት፣ በጣም ምንን የሚላት ናት። ብዙ ህይወት ያሳልፈዋል እነሱ። መጨረሻ ላይ እንደዚህ ካልሆነም ከባድ ቤተሰብ ጋር ይጣላል። አመረረ። ከዛ በኋላ በሽምግልና ብዙ ብር ተከፍሎ ምናምን ልጃችን እንደዚህ አድርገህ አሳይተህ ሰርጓ ድግስ ምናምን ስናስብ አንተ እንደዚህ አድርገህ ህይወቷን አበላሽተሃል አገባሻለሁ ብለህ ምናምን ተብሎ በሽምግልና ተፈታ፣ ተለያዩ ማለት ነው። ከዛ የኔ ቤተሰብ ሊጠየቁ አያቴ ነው የሚጠይቀው። አባቴ ሌላ ቦታ ነው አልቀርበውም። አባትም እናትን ማናቀም በቃ ሁላችንም አያት ጋር ነን። እናቴም ሌላ ግብታለች፣ አባትም ሌላ ግብቶ ወልዷል። በቃ የእናትም አባትም ፍቅር አናቀም። ከዛ በኋላ ሲጠይቅ አያቴ በጣም ነው የሚወደኝ፣ የምፈልገው ነገር ምንም አድርጎብኝ አያውቅም፣ በቃ አይጎልብኝም። በቃ በስነ ስርዓት ነው ያሳደገኝ፣ እንድማር የሚፈልግ ነው። ከዛ በኋላ አራዚች ታነቃታለሁ እንጂ አልፈልግም አለ አባቴ። አታገባም ትምህርቱ አለ። ትምህርቴ ደግሞ ጎበዝ ነኝ፣ በቃ አንድም ሰዓት አልወድቅም፣ በስነ ስርዓት ነው። ከቤትም በቃ ይዞሽ ተብሌ ነው የምማረው። በቃ ስንቆታ ልኮ ምናምን ርቀት ቦታ ነው የምንማረው። ከዛ በኋላ እምቢ አለ። ልክ የኮሮና ሰዓት በራሴ ትዳሩን ጀመርኩት ማለት ነው። ከሱ ጋር ተደገሰ። መጨረሻ ላይ ግን ቆይ እዚህ ጋር ያልነገርኩሽ ነገር ሚስት እጮኛ መኖሩን ነገረኝ በመሃል። ከዛ በኋላ ከነገረኝ በኋላ እኔ ምንሽ ችግር የለውም ምናምን አልኩት። ከዛ ተጋባን። ከሱ ጋር ሰርግ ተደገሰ። እኔ እህቱ ቤት አስገብቶኝ እህቱ ቤት ተቀምጬ ልብስ ገዝቼ ምናምን ልክ ሰርጉን እሱ ገጠር ቦታ ላይ ነው ከተደገሰ በኋላ እኔን አስገባኝ። ከዛ ቤተሰብ እኔ እንደመማር ነው የሚያውቁት። ከዛ ቤተሰብ ሰማ ወዳጃ ሲላክ በቃ አባቴ ቀወጠው ማለት ነው። በቃ እንደው ማለት ልትማሪ ወደ ከተማ ቤት ተከራይተውልሽ ቤተሰብ ባለሽበት ቤተሰብ እየተማርሽ እንደሆነ በሚያውቁበት አንቺ ደግሞ ከሱ ጋር አብረሽ መኖር ጀመርሽ? አዎ ከሱ ጋር ሽማግሌ ሳይላክም ሳትፈራረሙ በቃ አብሮ መኖር አብሮና በቃ እንደዚህ ነው ያደረግነው። እዛ እየተማርኩ እያለሁ እሱ ጋር መጋባት ወሰን። ከሱ ጋር ድግሱን ተደገሰና እህቱ ቤት አስቀመጠኝ። ቤተሰቦችሽ አያውቁም። ከዛ 15 ቀን እዛ ቤተሰብ ጋር ተቀመጥኩና ኒካ ተሳሰርን ማለት ነው። አስቀድመን ኒካ ተሳሰርን። ግን እሱ ደረሳ ነው አልኩሽ ቂራአት ምናምን በቃ ሁሉ ነገር አድርገን ነው ሲርያ ተሳሰርን የሚባል ነገር ኒካ ተሳሰርን እና
ሰርጉ ተደግሶ ልክ በገባሁ በሶስተኛ ቀን ወዳጃ ተላከ። ከዛ በኋላ አባቴ ወዳጃ ማለት በአገር ሽማግሌ ማለት ነው። ኦኬ ሽማግሌ ሽማግሌ ከተላከ በኋላ አባቴ ሆይ እንደው አሁንም ፖሊስ አምጦልኝ ፖሊስ ልጅ እንደዛ አድርጎ ከትምህርቷ ላይ አያቴ ነው። ያው አባቴ ሩቅ ቦታ ነው፣ ቅርብ ነው ግን ያው አይጠጋንም። ከዛ በኋላ አባቴ ቀወጠው ምን አለው በቃ ሆነ ነው እምቢ ተባለ። እንግዲህ ከገባሁ የትም አይደረስ ተጋባን። የኮሮና ጊዜ ነው ተጋባን። አሁንም ደግሞ ትምህርቴን እማራለሁ ብለሽ አፍረሽ አለኝ። እኔ ወድጃ ትምህርቴን እማራለሁኝ 11 ኮሮና ጊዜ ነው 11 ወደ 12 በኮሮና ጊዜ ተላልፈናል። ወደ 12 ትምህርትሽን አቋርጭና ወይ ያስተምርሽ ወይ እንትን በለኝ። ኧረ በጭራሽ አልኩኝ። እኔማ ባሌን ጭራሽ እንደምን ቢደረጋት አልኩኝ ማለት ነው። እኔ ወድጃለሁ ተጋባን ኖርን። ከዛ በኋላ አባቴ ከተማ ቦታ ላይ ያለው እሱ ያለው ገጠር ነው። እዛ ቦታ ላይ እኔ አባቴ ገጠር እንዳይሆን ስለሚፈልግ የራሱን ንብረት ሰጠን፣ ቤት ሰጠን። ከተማ ቦታ ላይ 4 ክላስ ቤት ነው። እኔ 2 ክላስ እየኖር 2ቱን አከራየንና ከተማ ቦታ ገባን። ከዛ አንድ አመት ገጠር ተቀምጠን 2012 2013 ላይ ከተማ ገባን፣ ማኖር ጀመርን። ያግዘናል አባቴ የሆነ ከገጠር ሀብታም የሚባል ሁሉም ነገር ያለው ነው። የገጠር ሀብታም እርሻው ምናምን የሚለው በገበሬ በኪራይ የሚታረስ ነውና በጣም ነው የሚወደኝ። ቀለብ ካነሰን ይሰጠናል። ከዛ ደግሞ ሱቅ ከፈተልኝ አንዷ ክላስ ላይ አባቴ ሱቅ ከፍቶልኝ ደግሞ 1 አመት ሰራሁኝ። ከዛ በኋላ እየሰራሁ እያለን እና አረገዝኩኝ ማለት ነው። እዚህ መሀል ላይ ግን አንድ ቀን ባሌን አይወዱትም። እኔ ግን እንዲወደድ አደርጋለሁ ቤተሰቦች ማለት ነው። ምንድነው ምክንያታቸው? ቤተሰቦችሽ ምንድነው ምክንያታቸው? እሱ የማይወዱበት ላይ ምክንያታቸው ብሄር እንዳጣች ብቻ የተለያየ ብሄር ኮናቸው የተለያየ ብሄር ነን ብቻ አይደለም። አንድም ስለሰማሁኝ ሃይማኖታችሁም አንድ ነው። ሃይማኖታችን አንድ ነው። አንደኛ ያው አሳምራው ስላሳደጉኝ ተምራ የሆነ ባለስራ ነገር ከተማ ላይ ታገባለች። አባትና እናት ለልጁም ጥሩ ነገር ነው የሚመኘው ማንኛውም ሰው። ኦኬ እሱ ድሃ ነው። ከእናንተ ይደህያል እሱ ካሳዳኞች ማለት የእሱም ቤተሰቦች እንደኛው አላቸው። ከተማ ቦታ ላይ ቤት የላቸውም እንጂ በገጠር እነሱም ደህና ናቸው። ግን የሆነ ቤተሰብ እንደሚያስበው ከእነሱ ያመዛዝና። አንደኛ ደግሞ እኔ በቃ በስነ ስርዓት የሆነ ስነ ስርዓት ስለሽ በቃ አሳምረው ቆሸሽ ምናምን እንደዚህ የገጠር ስራ ስሪ ምናምን ሳይሉ በየከተማው ነው አቀማጥለው ነው ያሳደጉ። አያት ስለሆነም ልጅም ስላላቸው ከተማ ለከተማ እያደረጉ ስላስተማሩኝ እንዴት ገጠር እኛም የሚያስቡት በቃ ከተማ ላይ ምናምን በቃ ታወራለች ምናምን እንደዚህ ደግሞ አልደበቃቸው ነበር። በፊትም የሚያወራኝ ነው እንጂ እንደዚህ ነው ከላይ ምናምን ይልኩ ጓደኛ ነው ሳለል በፊት ራሱ አስተዋውቃቸዋለሁ ከላይ ጥሩ ሰው ነው ማለት ነው። እነሱ ያሰቡትን እኔ አስተዋውቋቸው ሳይሆን እኔ የማይሆንበት ቦታ ነው የሄድኩት። ገባሽ? እነሱ በሚሆኑት በቃ ከተማ ቦታ ላይ ነው ብለው ግን አንቺ ወደ ታሪኩ ስንመለስ አንቺ እነሱ እንዲወዱት ያቅምሽን ትጠሪያለሽ። እነሱ እንዲወዱት አደርጋለሁ። እነሱ ግን የሆነ ለእኔ አንሱኝ አይደለም እወደዋለሁ ምን እላለሁ። ግን እነሱ አንደኛ እነሱ አድርገው እንደፈለኩ መልበስ እንደፈለኩ ማጊያጌጥ በቃ ጽድት ብሎ ቤት ውስጥ የተሟላ ነገር ምናምን ሁሉ አይደለም የምኖረው። ግን እኔ ባለ ነገር ኩርት ብለን የምኖረው ቤት ውስጥ ምንም ነገር እየጎደለን አልጎደለንም። ልብስ ሳልለብስ እያቀረምኩኝ በዛው እየለበስኩኝ ያለኝ ነው እነሱ እንዲወዱት ማለት ነው። ለእነሱ መጥፎ ነገር ቢል ራሱ እነሱ እንደዚህ ናቸው ቢል ራሱ ሁሌ ጥሩነቱን ነው በቃ እንትን የምላቸው መጥፎ እንዳይሆንብኝ ማለት ነው። እነሱ ለማስወደድ አንደኛ በጣም ኑሮዬን የያዙት እነሱ ናቸው። ቀለብ ጤፍ ይጭኑልናል። ያው አላቸው ጋርኩሽ ከገጠር እንደከዛ እንዴት አይጥም ታዲያ በእናትሽ ወንድ ልጅ ባል ያለ ቤተሰብ አስቤዛ የሚልክ ከሆነ እንዴት አይጥቁት እንዴ? የትኛውም ቤተሰብ የኛ ያበሻ አይደለም የአረብም ሆነ የፈረንጅም ቤተሰብ ባል የሚወደደው ሚስቱን በደንብ ራሱ ሲያኖር ከቤተሰብ ሳይፈልግ ጭራሽ እንደውም ለነሱ ሲያመጣ በመጣ ቁጥር ስጦታ ሲያመጣ ምናምን ሲኖር ሆኖ እንጂ የሚወደደው ባል የሌለው መኖር በቃ ጭራሽ የለውም። እኔ ደግሞ አንዳንድ ጊዜ በቃ በሃይማኖቱን በቃ ካለሁበት ስልሽ ሃይማኖትን በቃ እንድጠናክር ምናምን የሆነ በአስተሳሰቡን እየገዛኝ ማለት ነው። በቃ እሱም ባለው ነገር ጎንበስ እንዳል ቆንጆ እንደሆን ምን እንድል ነው። ግን የለውም ያንን ለማድረግ በሀሳቡ በምኑ ይረዳኛል እንጂ በሀሳብ አለው በገንዘብ የለውም። እሺ በሀሳብ ግን በቃ እሱ ነው የገዛኝ። በቃ
ፍቅሩ ማለት ነው። በቃ ለኔ ያለው ነገር ከሰው በታች እንዲያውም ባልስ ጽድት ትበይለኛል ምናምን። የሱን ቤተሰቦች ጥሩ ናቸው። ከዛ በኋላ ወለድኩ 2013 ላይ ነው መልሼ 2015 ላይ ወለድኩ። 2012 ተጋባን 2015 ላይ ወለድኩ። እስከዛ ድረስ ግን እሱም ቤተሰብም አንዳንድ መሬት ሰጠን ያንን እያረሰ ተጎንን ቤተሰብ ያግዘናል፣ የሱም ያግዘናል፣ እኔም ያግዘናል። ስለዚህ ሁሌ በድጎማ ነው። እኛ ግን ፍቅራችን ብቻ ነው ያኖረን። ከዛ በቃ ፍቅር ነው የሚያኖር ቤተሰብ አሁንም እንደጠላ ነው። ከዛ አባቴ መጨረሻ ላይ የምንኖርበትን ቤት መንገድ ካርታና ፕላን ይገባው ነበርና ሱቄ ፈረሰች፣ ኮንተርኔ ማለት ነው። ስትፈርስ ያንን ሱቅ አስረከብኩት፣ ለሰው ሰጠሁት ማለት የሚሸጥ ሰጠሁት። ያንን ብር በላ ነው አጠፋ ነው። ቢያንስ የዛ ጊዜ ወልጃለሁ። እሱም አንዳንድ ነገር የሆነ ቀለቀል ነገር ቢሰራም አብዛኛውን ከሱቁ ነው የምጠቀመው። ይጎላል ቤተሰብን የራስ ቤት ኩኔ የሚያስፈልገን በግ ያመጣልኝ አባቴ ነው። መታረሻ ብር ቅቤ ሳይቀር አባቴ ነው። የሆነ ገጠር ሰው ሀብታሞች ማለት ነው። ከዛ እየተባለ ሲባል አሁንም ይኸው ናቸው። መውለድም አላስደሰታቸውም። መውለድም ተሸሽጌን ያረገዝኩት ምንም ሳይኖረኝ ግን በቃ ኮረት ምንም ሳይኖረኝ ኮረት። ከዛ ወለድኩ። አሁንም ቤተሰብ እያገዘን ነው። መጨረሻ ላይ ልጄ 1 አመት ምናምን እንደሆናት ቤቱ ይሸጣል አላያቴ ማለት ነው። ንብረቴ አላሁመ ሰሊ ዐላ ሙሐመድ ልክ ሚጣበት ተወለደች 1 ወር እንደሆናት የኔ ልጅ እንድትወለድ 1 ወር እንደሆናት አያቴ እና ሴቷ አያቴ ሁለቱም አይናቸው ጠፋ ማለት ነው። ያው እየፈራሁ ነው ወሬውን እንትንም ብለው ሁለቱም አይናቸው ሲጠፋ በቃ ስለዚህ ምን ማድረግ አለባቸው? እናቴ ያ ትንሽ ወንድሜ ነው ያለው ንብረት፣ የገጠር ንብረት የከተማውን ቤት በስማችሁ እናዞርላችኋሉ ማለት ነው። ሁለቱም ልክ ሚጣና 1 ወር ሆና በቃ 1 ወር ሆና ይገፍ የአያቴም የሴቷም ወንድማይን ጠፋ። ከዛ ቦሩ ይዟቸው ሄደ። ያው ባልተቤቴ ነው ያው የኔ ወንድም ታነስ ስለሆነ የኔ ባልተቤት ቦሩ ድረስ ይዟቸው ሄደ። ያን ትራኮማና ግፊት ነው መሰራት አይችልም ብለው አሏቸውና እቤት ተቀመጡ ማለት ነው። ያሉት ገጠር ናቸው። ወላጅ እናቴ አሁንም ከባሏ ተፋታ በቃ እሱ መያዝ ጀመረች። እኔን እየረዱ ምናምን እነሱን ስለሚወዱን ከዛ ይሄ ነገር አይናችን ጠፋ። ስለዚህ ንብረታችሁን በስማችሁ እናዞርላችሁ፣ የገጠርን ንብረት የከተማውን ቤት በስማችሁ እናዞርላችሁ አሉ። እሺ ተባለና ለትንሹ ወንድሜ ለእናቴ ለኔ አድርጎ ካርታና ፕላን አወጡልን። ከዛ ካርታና ፕላኑ እንደወጣ እስከዛ ድረስ ግን በህይወት እያለ የራሱ ንብረት ነው። ከሞተ ነው እንጂ ስሙ ለኛም ቢዞርም እስካለ ድረስ መሸጥ መለወጥ ይችላል። ራሱ ንብረት አዞረልን፣ የገጠር ንብረት የካርታና ፕላኑ ምናምን ሁሉም በእኛ ሆነ። ከዛ መጨረሻ ላይ ምን እንደመሰለው ብቻ አላሁ አለም አላውቅም። ሚጣያ 1 አመት ምናምን እንደሆናት አሁንም እንደዛው እየተሳበ ቤቱን መሸጥ አለብኝ ካልተሸጠ አለ ማለት ነው። ከዛ ለምን ስለው ይሄ ቤት ይሸጥና አሁን ለወንድምሽም ላንቺም ለእናትሽም ስላደረግን አትስማሙም በኋላ ቢያንስ ይሄ 1 ሚሊዮን ምናምን የተሸጠውና ቦታ 400 ሺህ ይሸጣል ይገዛ 400 ሺህ ይገዛላችሁና ለሶስታችሁም ባህዛህ ምናምን የገጠር ስለሆነ ሁሉ ነገር አለ ተሰራላችሁ ሲለን እውነት መሰለን። ከዚህ ይሄ ነገርማ እውነት ነው። አንድ ቤት ላይ 3-4 ሆነ ከምንጣላ ጠባብ ቦታ ላይ ይሄንን ቦታ ሽጠን በቃ እንኖር ምናምን አለ። ከዛኛው ፈትሽኛው እንትን ብላ 1 ሚሊዮን 200 ሺህ አሸጥን ምናምን ከጨረስን በኋላ ብሩ ባንክ በራሱ አካውንት ሆነ። ከዛ ቦታውን እንግዛ እንጂ ወጣት ምናምን ስንለው አይ በጭራሽ አላደርገውም ማለት አልሰጣችሁም ብሎ ካደ ማለት ነው። ከዛ እሺ አይነት ተይዟል ለራስ ምንም አላደረክብን እሺ ከዛ ስለው እምቢ አለ። እሺ መነገጃ አሁንም ስጠኝ አልኩት። ድሮም ከሱ ተካሻለ አልወርኩ መልሻ ፈውጥቼ ራሱ ብር ስጠኝ መነገጃ አልኩት። ከዛ ብር ስጠኝ ብለሽ ጠይቂ ብሎ የባልተቤቴ ጠየቅኩት። ከዛ እኔ አንቺ ሁሉ ጊዜ ስሸከም አልኖርም እኔ እኮ አሳደግኩሽ እንጂ ከልጄ በላይ ሆኜ ያሳደግኩሽ እንጂ ልሰጥሽ አልችልም ማለት እኮ ልክ ነው አውቃለሁ። ከዛ ተናደርኩኝና በሌላ ጊዜ ያልቀስኩ ሄድኩኝና እምቢ ብሎኝ እንደዛው አይል በስር ሆኖ እንደተቀመጠ ወደ ቤት ከተማ ቦታ ላይ ተመልሼ አሁንም እምቢ አለኝ። ከዛ በልሰን ባልተቤቴና እኔ ሄደን ሆነ እንደሞ ሁለተኛ ጠየቅ ነው። ያቺ መሃኗ ግን ለኛ ጥሩ ስለምታስበው ሰጣት ምን ተሆናለች ለየሰራይ ተካፍላለች ምናምን ያለ ተለምነዋለች። በጣም የዋህናት በቃ እንደፈለግን አድርጋን ያሳደገችን። አሁንም እምቢ አለ። እሺ አልኩት። እንግዳውስ ወይ ሩሄን አጠፋለሁ
ወይም ደግሞ ከዛ ሀገር ለምላለሁ አልኩት ማለት ነው። ሞክሬው አለኝ። ለምን እንደማላደርገው ያውቃል እሱ። ይሄን ምንድነው እኔ የሆነ ነገር ስላከላት ትዳሯ ትለያያለች የሚል ነው እሱ ሐሳቡ ማለት ነው። እኔ ግን አሁንም ፍቅር አለኝ። እኔ ገንዘቡ ሳይሆን በአስተሳሰቡ በምኑ በሃይማኖት በቃ በድርስና በማንኛውም ነገር ነው እኔ እየገዛኝ ያለው። ከዛ በኋላ አሁንም እምቢ አለኝ። ከዛ ውጭ ጀምራለሁኝ አልኩት። ውጭ ጀምራለሁ እሺ ብር ስጠኝ ስለ አሁንም እምቢ አለኝ። እሱ ካይለ በስር ሆኖ ቤት ተቀምጧል። ግዴታ አሁን እናቴ ናት የያዘችው ለጥቆ እኔ መያዝ ግዴታዬ ነው። ከዛ በኋላ ፕሮሰስ ማነው ትንሹ ጋይስ? የገንዘብ እርዳታ ከሆነ አንችልም። ይሄው እየነገርናችሁ ነው። የገንዘብ እርዳታ ከሆነ አንችልም። 4 ነጥብ። ገና ትናንትና ቃል የገባንለት 1.1 የምንሰበስብለት ልጅ አለ። ቱርክ ሄዶ መታከም ያለበት ልጅ 3 ሚሊዮን የተጠየቀ 1.1 የጎደለው። ስለዚህ የእሱን ቃል ሳልፈጽም አንድ የገንዘብ እርዳታ አልችልም። ሶሪ ቴንክ ዩ። መሳደብ የፈለገ መድረኩ ክፍት ነው፣ ኮመንቱ ክፍት ነው፣ ይሳደብ። የገንዘብ እርዳታ አንቀበልም። እሺ እናቴ ቀጥይ። ከዛ ያ ወደ ውጭ ጀምራለሁ ምናምን አልኩት። ከዛ እዛ እናቴ የሚያወጥ ስራ ትሰራለች፣ ነጋዴ ናት ምናምን እና እናቴ ሰው ፈልጋ ሰራተኛ ማለት ነው ገጠር ቦታ ላይ ገጠር ልጅ ከዘመድ የሆነ እንደዛ አይገኝም። ገጠር ቦታ ላይ ግን ዘመድ ሰጥቷት ግን ብር እየሰጠች በዛ ሀገር 2000 ብር እየሰጠች ያዘቻቸው። እሷ ገበያ ስራ እየዋለች ስትመጣ ልጅቱ ምናምን ምግብ አብስላ ምናምን ትጠብቃቸዋለች። ከዛ ትንሽም ወንድሜ አለ ከኔ በታች ያለው ቤት የገንዘብ አይደለም እያሉ ነው። አስገቢ ትንሿ ወይም ትንሹ የሚባል አካውንት አስገቢ ገንዘብ አይደለም እያሉ ነው። ይሄ ሁሉ ሰው የገንዘብ አይደለም ብሏል። ስለዚህ ከገባ በኋላ የገንዘብ ነው ካለ እንነቅለዋለን። ቴንክ ዩ። ይቅርታ እህቴ ስላቋረጥሽ፣ ከዚህ በኋላ አላቋረጥሽ። እሺ አብሽር ችግር የለውም። ከዛ ወደዚህ ሀገር ፕሮሰስ ጀመርኩኝ። ከሰው ተበድሬ ማለት ቢያለ አዲስ አበባ ሄድኩኝ። እሱ ጋር ተኳረፈን። እሱ ለመስር እንደዛ ሆኖ ተኳረፈን። አዲስ አበባ ሄድኩኝ። ባልተቤቴ ዝም አካ አንድም ብር የለውም። እንደ ዝም ብሎ ነው 6 ዓመት የኖር ነው እንደው አላህ በጥበቡ ከቤተሰብ መደገፍ ማለት ነው። ከዛ በኋላ እዛ ሀገር መጣሁ ተበድሬ ከፈልኩ ወዳው። ከዛ ያንን የሰውዳ ከፈልኩ ምናምን አሁንም አላመነም። ደርሳ ትመለሳለች ሰዓት እንደ ከቤተሰብ ተለይታ የምትኖረው ምናምን አለ። ከዛ በኋላ እሺ አልኩ ተኮረፍኩ። እንደገና እዚህ ሀገር ስመጣ ለካ አባት ናፍቆት የቤተሰብ ምናምን ስል እራሴው ይቅርታ ጠየቅኩት ማለት ነው። አንዳንድ ጊዜ በቃ ቲክቶክ ብዙም ጥሩም ተተማርሽበት ጥሩም ምናምን ስለሚባል ከዛ ጠየቅኩኝ። ከዛ ይቅርታ ጠየቅኩት። አስተባባልን፣ ታረቅን። ከዛ በኋላ ታረቅን፣ መኖር ጀመር። አሁንም ባልተቤቴ እኔም ከመጣሁኝ ስራ የማይሰራም ምንም አይሰራም። በቃ ብቻ የሆነ ማውራት የማልችለው ነገር አለ። አብዛኛው ከፍቅሩም ሌላ ያኖረብኝን ከሱ ጋር እንዳለያይ ያደረገኝ ነገር አለ። ግን አውርቻ አላውቅም። በተፈጥሮ ማውራት አልወድም። እንዳለያይ የሆነ ችግር አለ። በቃ ከባድ ነገር ባሌን እንዳልመርጥ ጨርሼ ቤተሰቦቼ እንደፈለጋችሁ ሆኖ እንዳልል ቤተሰብ እንዴት ብሎ ይካዳል? ደሞ እሱን ትቼ ደሞ ወደ ቤተሰቦች ከደሞ እሱ ምን አባህ ብለ ተዳረና ፍረስና እሱ ዲሃኑ እሱ እንትን ነው ብለ ደሞ ቤተሰቦች ጋር ልይታለል የሆነ ያሰረኝ ነገር አለ። የሆነ ብቻ ማላወራው ነገር ችግር የሚፈጥርብኝ ነገር አለ ማለት ነው። በጣም ከባድ ሁሌም ራሴና አላህ ብቻ የሚያውቀው። ከዛ ምን ማድረግ አለብኝ ሁሌ አስባለሁ። ምን እላለሁ? ከዛ ቤተሰቦችን ብርሽን እንዴት አደረግሽ ምናምን ይሉኛል። ከዛ ቁብ ጀመርኩኝ። እዚህ ካመጣሁኝ ቁብ ጀመርኩኝና ቁብ መጀመሪያ ወጣልኝ። አባቴ ተፈራርሞ እሱ ያው እየሳበው እሱ ቦታ ተገዛ። በቤተሰቦች ለምንድን ነው የሚሆነው? በቤተሰቦች ለምንድን ነው የሚሆነው? እነሱ በቃ ስራ አይሰራም። ዝም ከመጣው እሺ ስራ ልጅን እናቴ ናት የያዘችው። ለምንድን ነው አንተ በቃ ስራ የማትሰራው? ስለው ምን አይነት ስራ ይመርጥልሻል ማለት ነው። ምን አይነት ስራ ለስራ እንደዚህ አይነት ስራ ወይ ሚስትህ ውጭ አይደለች እንደ ለምን እንደዚህ አይነት ስራ ትሰራለህ ብለው ይሉኛል ይላል ማለት ነው። ሚስትህ ውጭ አይደለች እንደዚህ አይነት ስራ እንዴት ይሉኛል አለ። እሺ ቁጭ በል ተው እሺ ቁጭ በል ብሌ ቁብ ገብቼ ያንን ቦታ ገዛሁኝ 500,000 ብር። ያንን እዳይ ካፍለ ጨረስኩኝ። ከዛ በኋላ እሺ እንዴት ይሻላል? አሁንም አይሰራም። ቁጭ ብር የለኝም ላኪ እኔ አልልክም። እሺ ከላይ ብድር ብሎ እየጠየቀኝ ነው። ለከላይ እንደዚህ እናድርግ ይለኛል። ከዛ በኋላ ለምንድን ነው የምሰጠው?
እኔ አልሰጥም። እኔ ለራሴ ቦታውን ከገዛ ነው እኮ ወደፊት ደግሞ ሌላ ነገር ያስፈልጋል። አንደኛ እናቴ ተትዳሯ ሁላ ተለያይታለች። በቃ አባቴም ያንን ገንዘብ አበካክኖታል። እናቴ ደግሞ ከተዳሯ ተለያይታ በቃ ቤት ውስጥ ተከራይ ቤተሰቦችን ይዛ ተቀምጣ አባቴ አንድ ብር አይሰጣትም። እንደዛም ሆኖ ማለት ነው እየተራረቀች ምናምን ገንዘቡን ከአባቴ እየደባበቀች ነው የምትሰጠው። እኔን ነው እንጂ የሚወደው አባቴ እናቷን ልጁን አይወዳትም፣ የኔን እናት። ከዛ እኛም ደግሞ የአባት ፍቅር አናውቅም። አባቴ ወላጅ አባቴን አላውቀውም። እዚህ ሀገር ከመጣሁ ግን ይደውላል። መሆና ነው ለምንድን ነው የማትደውልልኝ? ለምንድን ነው እንደዚህ የማትልልኝ ማለት ጀመረ ማለት ነው። ከሁሉም ስልኬን አጠፋው፣ ከባሌም ስልኬን አጠፋው። ቤተሰብም ጋር እናቴም ጋር ስደውል በቃ እንደዚህ እኮ ነው የሆነ ችግር፣ መቼም ሰው ሆኖ ቤተሰብ ጋር የሆነ ችግር አይጠፋም አይደል? እንደዚህ እኮ ነን፣ ብር ላኪ፣ ይሄን እንደዚህ በይ፣ እንደዚህ በይ፣ እንደዚህ በይ። አይሚሮን አዞሩት፣ አይሚሮን አዞሩ። በቃ እዛ በቃ ከፍታ ነገር ችግር ተፈጠረ። ከባል ጋር እንዳላይ ለቤተሰቦች ጋር የሆነ ችግር የሚፈጥርብኝ ነገር ስላለ እየኖርኩ ነው። በቃ ዝም ብለን ግን የሆነ የሚያስተምር ነገር ሳይሆን ያለው አንዳንድ ጊዜ ብዙ ማወራው ነገር አለ፣ ግን እኔ በማወራ ሰዓት የሚፈጠርብኝ ነገር ስላለ ነው አብዛኛውን ማለት ነው። እና ያው ለቲክቶክ ማጅ ስላልሆንኩ ውስጥ የሚያስጨንቀኝ ስላለ ነው። አንዳንድ ጊዜ እና ቀማይል ሰው ምናምን ብዙ ውስጡ ነገር የተቆላላ ነገር አለ፣ ግን ችግር የሚፈጥርብኝ ነገር ስላለ ነው። ግን ያው ለእኔ ትንሽም ብኮን ያው ባያስተምራችሁም ባያስደስታችሁም ለእኔ ግን ትንሽ ስላወራኋችሁ ትንሽ ተንፈስ አድርጎኛል። እኔ ውስጥ ግን ያው ያላወራኋችሁ ቁ ስላለ ችግር የሚፈጥርብኝ በጣም ይቅርታ፣ ወዳችኋለሁ። በጣም እናመሰግናለን። ጎበዝ ነሽ፣ ቀልጣፋ ነሽ፣ ስታወሪ አትሰለችም፣ እንቅልፍ አታመጪም። ጎበዝ ነሽ። ግን ምንድነው በህይወትሽ የሆነ ተንጠልጥሎ የቀረ ነገር አለ? መወሰን አቅቶሻል? ያዘኝ ነገር አለ መናገር የማልችለው አልሽ? ያው በጣም ያው አሳምሬ ያላወራሁትም እንጂ ብዙ ቁስል አለ በህይወቴ ላይ ችግር የሚፈጥርብኝ። እኔን ታዩ ችግር በቤተሰቡ ላይ የሚፈጥርብኝ ችግር አለ፣ ግን ያንን ባወራ ችግር ስለሚፈጥርብኝ ነው። ግን አሁን ብቻ ስላወራሁ ራሱ የሆነ ትንፋሽ ሰጥቶኛል። አንዳንድ ጊዜ ማዋስረዳት ራሱ ተጠቅሎብኛል። አሁን ለምሳሌ አረብ ሀገር ከመጣሽ ስንት ጊዜ ሆነሽ? አሁን አመት ከ6 ወር ሆነኝ። የት ነሽ? ዱባይ ወይስ ሳውዲ? ሳውዲ ነኝ። እሺ፣ አመት ከ6 ወር ምን ያህል ማለት ገንዘብ እያያሽ ነው? ባንክ አካውንት ገዝቻለሁ። ከመጣሁኝ 3 ወሬ ምናምን እንዳካፈልኩኝ ከዛ በኋላ ያው ለሱ የመጣሽበትን ዕዳ አስቸኳይ ነበር። አስቸኳይ ፓስፖርት ምናምን ነበር እና ያወጥቼ የመጣሁት የ3 ወር ከዛ ዕዳ ከፈልኩኝ ማለት ነው። ከዛ ዕዳ ከከፈልኩ በኋላ እሱም ባዶ ነው። ለእናቴ ግማሽ ስጥ፣ ከዛ ደግሞ ለሱ ስጥ። ለሱም 10,000 ለእናቴም 10,000 ሰጠሁኝ። ከዛ በኋላ ያለውን ቁብ ገባሁ ጓደኞችና መጀመሪያ ወጡልኝና 500,000 እንትን ብለይ ቁብ ወጥቶልኝ ቦታ ገዛው ማለት ነው። ለምን ያንን ቤት ሽጠናል። ያንን ቤት ስለሸጥ ያንን መተካት ስለምፈልግ ባህር ዛፍ እንጨቱ ሁሉ አለኝ። ያንን ቤት ተክቼ እናቴም ከትዳሯ ስለተለያየች አባቴ ደግሞ እና እናቴ ጋር ይስማሙ ግዴታ ሆኖባቸው ነው የያዙት። አይነ በትር ናቸው፣ እኔን ነው የሚወዱት። እነሱ ደግሞ በቃ እኔ እንዲይዛቸው ነው የፈልጉት። እኔ ጋር በትዳሬም ጋር እያለሁ እኔ ጋር ሲመጡ በጣም ነው የምንስማማው። የሆነ ቤተሰብ ላይ እያያዝ ይችልበታለሁ። በቃ እንዴት እንደሚያያዝ እንደ ባህሪያቸው ምን እንደሚከፋቸው በቃ ምን በቃ በዛ ላይ ደግሞ ውለታቸው እኮ አለብሽ። የሀያቶች ውለታቸው አለብኝ። ለፍተው አስተምረው አንዳንድ ጊዜ ውለታው ብቻ ሳይሆን እንደው አላህም እንትን ሲል ነው መሰለኝ የሆነ አሳምሮ መያዝ እንችልበታለሁ። በቃ በኢማን እንደሚፈልጉት ነገር አደርግላቸዋለሁ። ከዛ ቤተሰብና ብቻ ይሆንም እንደሆነ እንጂ አላውቅም። ሀቡዬ የሆነ በጣም ብዙ ችግር አለ። በጎራሪት አሁን ባልሽ ማለት ነው የቤተሰብ ነገር የማይወራ ነገር ችግር የሚፈጥር ብዙ ሚስጥሮች አሉ። አላህ ብቻ የሚያውቀው። ይኸውልሽ ቤተሰቦች ሀያቶች ለፍተው ጥረው ግረው አሳድገውሻል፣ አስተምሮሻል፣ አለቀ። አንቺ እነሱን መካደን ያሽሳል። ችግር የለውም ታዩ መካደን ነገር የለውም። ይሄ እያለን አሁን ባልሽ ስራ ለምንድን ነው የማይሰራው? ጤነኛ ነው፣ ሙሉ አካል አለ አለው። ጥሩ ስራ ነው የሚፈልገው። ጥሩ ስራ ለመፈለግ ደግሞ እኔ ያንን ቤት ጥሩ በቃ ጥሩ ስራ ማለት ምን አይነት ስራ እንደሆነ አላውቅም። አንደኛ የሆነ ቢያንስ እርባታ ነገር ይፈልጋል። እርባታ ማለት በግ ፍየል ምናምን ነገር ይፈልጋል። ይሄ ያለ አይደለ ማድለብ ምናምን ነገር ይሄን ይችልበታል። ይሄን ለመስራት እኮ መጀመሪያ ተቀጥሮ መስራት አለበት። ዝቅ ብሎ ሰርቶ ብር አጠራቅሞ እኮ ነው። ይሄንን አይሰራም። ይሄንን ነገር አይሰራም።
ስለዚህ አሁን ማን እስኪያደርግለት ነው እየጠበቀ ያለው? ቁጭ ብሎ የሚጠብቀው ደህና ስራ ማን እስኪያመጣለት ነው? ራሱ ተነስቶ ተቀጥሮ ሰርቶ አጠራቅሞ ገንዘቡን የሚፈልገውን የሰው ልጅ የሚፈልገው ቦታ ለመድረስ የማይፈልገውን ነገር ሰርቶ አጠራቅሞ ነው የሚፈልገው ቦታ የሚደርስ አይደል? መጀመሪያ ዝቅ ብሎ ተቀጥሮ ሰርቶ ደሞዙን አጠራቅሞ ነው ነጋዴም አርቢም ምንም መሆን ከቻለ አለቃ አልፈልግም ነፃነት ፈልጋለሁ የሚል ሰው የራሱን ስራ ለመጀመር መጀመሪያ ተቀጥሮ መስራት አለበት እንጂ ማንን ተማምኖ ከየት አምጥቶ ነው ደህና ስራ የሚፈልገው? አዎ ትክክል፣ ልክ ነሽ። ልጅሽን እናትሽ ከያዘች ወይ ለምን ተሰዶ አረብ ሀገር መጥቶ አይሰራምና ተጠቅሞ ይሄንንም ያው እኔ ነኝ እኮ የማደርገው። ይሄንን እኮ አሁን ቶሎ እኔ ብር አለኝ እንደዛ አደርግልሃለሁ እና ቶሎ ብሎ ይመጣል ይሄን ነገር ያደርጋል። ግን እኔ አሁን ይሄ ብቻ ሳይሆን እኔ እዚህ መምጣቱ ሳይሆን እዛ ሆኖ ራሱ እኔ ቁጭ ብሎ የለኝም ብሎ ከሚጠብቀኝ አልክለትም እኮ አሁንም ማለት ነው። አንደኛ ሰው ላይ እየከፈልኩ ነው የቁቡን ብር። ከዛ በኋላ ደግሞ ለእናቴ ስልክ ከሱ እየዳበቅኩ በሰው አካውንት ነው ለእናቴ የምልክላት ማለት ነው። እናቴ ትዳሯ ተፋታለች። የሆነ የጎራረድኩት ብዙ ነገር አለ። ዞሮ ችግር የለውም ትፋታ። የእሷ ታሪክ ምንም አያደርግልን እንደኛ። ዋናው አንቺ ታሪኳ። ቆይ ልጅሽ ሀያትሽ ጋር ነው ወይስ እናትሽ ጋር ነው እያደገ ያለው? ቆይ ልንገርሽማ፣ እናቴ ከባል ትዳሯ ተፈታ ከተማ መኖር ጀመረች። እነዚህ አይነበሲሮቹ አያቶቼ ደግሞ ትንሽ ወንድም ያለ እሱ ለእርሻ ምናምን ደርሷል። እሱ እያረሰላቸው ሰራተኛ ፈልጋ ይዛ ግን ያው በሷ በኃላፊነትና አባቴ ጋር ስለማትስማማ ብቻ እየሄደች የሚያስፈልግላቸው ምናምን እያደረገች ያቺ ልጅ ሁለቱን ሽማግሌዎች ይዛላት እየመጣች እየሄደች ምናምን። እናቴ ከተማ ናት። ከዛ ረመዳን ላይ እናቴ እዛ ገጠር ላይ ናቸው እነሱ። ብዙ ነገር መብላት ያስፈልጋቸው፣ ብዙ ነገር ማድረግ ይፈልጋሉ። ስለዚህ ከተማ አምጥተሽ ያዣቸው አልኩኝና ከተማ ያንን ንብረቱ ምናምን በአንድ ያስተካክለው ከተማ አምጥታ ያዘቻቸው። ከዛ ከተማ አምጥታ ስትይዛቸው እናቴ ቀን ስራ ምናምን እየሰራች ነው የምትኖረው ማለት ነው። የቀን ስራ እየሰራች ስትኖር በኪራይ 1000 ብር ተከፍላለች። በኪራይ 1000 ብር ተከፍላለች። ከዛ በኋላ እኔ ደግሞ ከባሌ ደብቄ 25000 ብር ላኩላት ማለት ነው። ከባሌ ደብቄ 25000 ብር ላኩላት። ያንን ብር ግን ማን ነው ይሆን ብር እኮ ጓደኛዬ ምናምን ብዬ ነው ለሱ የነገርኩት። ድንገት ከሰማ እንዴት ምናምን ይለኛል ብዬ ለሱ ምንም ስለሌለው የሱን ቤተሰብ አንድም የቡና መግዣ ስለማለላቸው እናቴን ስል የኔ ጓደኛ እንደ ሀይቅ ጓደኛ ነበረችኝና ጓደኛዬ ለእናትሽ ባስፈጠረ የቤተሰቦችን ታሪክ የምታጓደኛዬ ይሄን ያህል ብር ላስገ ምን አይነት ጓደኛ ናት? ኧረ ለእኔስ በሰጠችኝ አለኝ ማለት ነው። ከዛ ሲለኝ ምን ማለት ነው? ከእናቴ አንተና እሷ እሷ እኮ ሽማግሌ የኔ ልጅ ምናምን ይዛ ነው ብዙ ነገር ይቸገራታል። ስለዚህ ለእናቴ ነው እንጂ እንዴት ለአንተ ይደረጋል ምናምን አልኩት። ግን በቃ የሆነ እንደዛ ብለ ደበቅኩት ማለት ነው። ያንን አደረኩኝና መልሶ እናቴ ያብር ያልቅባታልና አሁን ደግሞ መልሳ ከሰው 10000 ብር ትበደራለች። ተበድራ እየኖረች እነዛ ሽማግሌዎች ምናምን ይዛ ደግሞ አሁን